ሰላም ተናስተልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች ለታዊ መረጃዎቻችን ከአሁን ሰዓት ጀምሮ እናንተ በትርሳቸውን ይቀጥላሉ። አብራችሁን ቆዩ። ለታዊ መረጃዎቻችንን በሀገር ውስጥ መረጃዎች የምንጀምር ይሆናል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምንም። እኛ መንፈሳዊ ነን። መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል ሲሉ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ተናግረዋል። ከለውም የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚኖርበትም ነው ያስገነዘቡት። በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡት ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስና ቅዱስ ሲኖዶስ ዋና ጻፌ ብፁዕ አቡነ ዲዮስቆሮስ የአቀባበል መርሃ ግብር ተደርጎላቸዋል። በዚህ መርሃ ግብር ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ተገኝተው አባታዊ መልእክት አስተላልፈዋል። ቅዱስነታቸው የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታልም ብለዋል። የእግዚአብሔር ቤት በአምልኮት እግዚአብሔርና በጸሎት ከመራው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው ሲሉ ማስገንዝበዋል። ጋሻና ቅል ለየቅል ይሰቀል እንደሚባለው መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል ሲሉም ተናግረዋል። ያይዞም አዳዲሶቹ አመራሮች የሁላችንም ድጋፍ ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ብለዋል። እቺ ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንን በመገንዘብ ቤተክርስቲያናችን በቀና መንገድና በመንፈሳዊነት መምራት ይኖርብናል ሲሉ አጽንተው ሰጥተው አስገንዝበዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ቅዱስ ፓትርያርኩ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠንን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናልም ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅመንም። እኛ መንፈሳዊ ነን። እግዚአብሔር ሲፈጥረን ንጹህ አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች ነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉ ገልጸዋል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትና ብርታት ይስጥልን። የአገልግሎት ጊዜያቸውን ጨርሶ የተሰናበቱን አባቶች እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል። መረጃው የተገኘው ከቤተክርስቲያኗ የህዝብ ግንኙነት መምሪያ ክፍል ነው። ሰዓሊተ ምህረት አካባቢ በስራ ላይ ከነበሩ ሁለት የትራፊክ ፖሊስ አባላት ጋር ሲደባደብ የታየው ግለሰብ በቁጥጥር ስር መዋሉ ተነግሯል። አሽከርካሪውም አቶ ታማኝ አስማማው አንድ አርጌ እንደሚባል ነው የተነገረው። በቦሌ ክፍለ ከተማ ሰዓሊተ ምህረት አካባቢ በስራ ላይ የነበሩ ሁለት የትራፊክ ፖሊስ አባላት አቶ ታማኝ አስማማው በግራ መንገድ ሲያሽከረክር ስለነበር ያስቆሙታል። አስቆማውት መንጃ ፍቃድ በጠየቁት ጊዜም ግለሰቡ ለማሳየት ከመከልከሉ ባሻገር በፖሊስ አባላቱ ላይ ሁከትና ድብደባ ሲፈጽም በማህበራዊ ሚዲያ ላይ በተለቀቀ ተንቀሳቃሽ ምስል ታይቷል። በዚህም ወንጀል የፈጸመው አቶ ታማኝ አስማማው በትላንትናው ዕለት በቁጥጥር ስር መዋሉ ታውቋል። ወደ የኢትዮ ኢንፎ ቤተሰቦች የተከታተላችሁን አብራችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። በየዕለቱ የምንለቃቸው ዕለታዊ መረጃዎቻችን በፍጥነት እንዲደርሳችሁ ይህንን ከ782,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። አሁንም የሀገር ውስጥ መረጃን ወደ እናንተ ማድረሳችንን እንቀጥላለን። የሴቶች የንጽህና መጠበቂያ ላይ ያለው የዋጋ ንረት ለሴቶች ፈተና ሆኗል ተብሏል። የአንድ ሞዴስ ዋጋ ከ50 እስከ 60 ብር፣ አንዳንድ ቦታዎች ደግሞ እስከ 70 ብር ድረስ እየተሸጠ መሆኑ ተነግሯል። ሐሳብ ሰጪዎችም የንጽህና መጠበቂያ ለሴቶች መሰረታዊ ነገር ነው፣ ነገር ግን በዋጋ ውድነት ምክንያት ለመግዛት ከፍተኛ ችግር እያየን ነው ሲሉ ሐሳባቸውን ሰጥተዋል። የሴቶች የንጽህና መጠበቂያ ወይም ሞዴስ ዋጋው በየጊዜ እየተወደደ መጥቷል። እዚህም ተብሎ የሚመደብ በጀት ባለመኖሩ አቅርቦቱ ተደራሽ ለማድረግ እንቅፋት እንደሆነም ነው እየተገለጸ የሚገኘው። በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጽርሰት ባለሙያ የሆኑት ወይዘሪት ማህሌት አማረም ለተናገሩት ከሆነ በየጊዜው የዋጋ ንረቱ እየጨመረ ያለው በግብአት አቅርቦት ችግር ነው ሲሉም ተናግረዋል። ለዚህም ከውጭ ሀገር ከሚመጡ ግብአቶች ላይ የነበረው ቀረጥ ከ30 ወደ 10 ዝቅ ቢደረግም ለውጥ ማምጣት አለመቻሉን አስረድተዋል። አሁን ባለው የገበያ ዋጋ አንድ ሞዴስ ከ50 እስከ 60 ብር ነው ያሉት ባለሙያዋ፣ በዚህም ሴቶች ለወር አበባ ብለው የሚያስቀምጡት ገንዘብ ባለመኖሩ ለችግር እንደሚጋለጡም አንስተዋል። አክለውም የንጽህና መጠበቂያዎች በሀገር ውስጥ የሚመረቱ ቢሆን እንኳን በተለይም ጥሬ ዕቃው ከውጭ የሚመጣ በመሆኑ ሙሉ በሙሉ ከታክስ ነፃ ሆኖ እንዲገቡ ለማስቻል ከገንዘብ ሚኒስቴር ጋር የማመቻቸት ስራዎች እየተሰሩ ነው ብለዋል። የንጽህና
መጠበቂያዎች እንደ አንድ የሕክምና ቁሳቁስ ተቆጥሮ በሁሉም የመድኃኒት ፋርማሲዎች ላይ እንዲሸጥ ለማድረግ ከጤና ሚኒስቴር ጋርም እየሰራ ነው ሲሉ አስረድተዋል። ከዚሁ ጉዳይ ጋር አያይዘው በወር አበባ ንጽህና አጠባበቅ ዙሪያ ዩኒሴፍ በ6 ክልሎች ላይ ጥናት አድርጎ ነበር ያሉ ሲሆን በጥናቱም በትምህርት ቤቶች ላይ ሴት ተማሪዎች ከፍተኛ የሆነ መገለል እየደረሰባቸው እንደሆነ አመላክተዋል። በተጨማሪም 56% የሚሆኑ የሀገራችን ትምህርት ቤቶች ላይ ምንም አይነት ውሃ እንደማያገኙና 80% የሚሆኑት ደግሞ ምንም አይነት የንጽህና መጠበቂያ ሳሙና የሌላቸው መሆኑን አረጋግጧል ሲሉ ተናግረዋል። ሴት ተማሪዎች በትምህርት ቤቶች ውስጥ የወር አበባ በሚያዩበት ሰዓት ለመማር ተቸግረዋል። ምቾት አይሰማቸውም። ማሸማቀቆች አሉ። የሞዴስ አቅርቦት የለም። የሚቀይሩበት መጸዳጃ ቤትም ፕራይቬሲ የላቸውም። በዚህም ከፍተኛ ጫና እየደረሰባቸው እንደሆነ ተናግረዋል። መረጃው የቲክቫ ነው። አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሰ የሚገኙ ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። አሁን ደግሞ ከውጭ ወዳገኘናቸው ዕለታዊ መረጃዎችን እንለፍ። 3000 ዓመት ዕድሜ ያስቆጠሩ የማያ ስልጣኔ ቅሪቶች ተገኙ ይለናል ቀጥሎ የምንመለከተው መረጃ። የአርኪኦሎጂ ባለሙያዎች በጓቲማላ 3000 ዓመት የሚጠጋ ዕድሜ ያስቆጠሩ የማያ ስልጣኔ ቅሪቶች ማግኘታቸውን ይፋ አድርገዋል። በአርኪኦሎጂ ቁፋሮ የተገኙት የስልጣኔ ቅሪቶች 3 መንደሮች ሲሆኑ የሃይማኖታዊ ቤተ መቅደሶች፣ ፒራሚዶችና ልዩ የሆኑ የውሃ ቦይ ተፋሰሶች መያዛቸውን ኦዲቲ ሴንትራል ነው የዘገበው። ግኝቶቹ ስለ ማያ ጥንታዊ ስልጣኔ የሚደረጉ ጥናቶች ላይ ትልቅ አስተዋጽኦ እንዳላቸው የሀገሪቱ የባህል ሚኒስቴር ተናግረዋል። ቅርሶቹ በሰሜናዊ ጓቲማላ የፔቴን ክልል ውስጥ ታዋቂ በሆነው የማያ ስፍራ 3 ቦታዎች ላይ መገኘታቸውንም ሚኒስትሩ በመግለጫው አስታውቀዋል። የማያ ስልጣኔ የተመሰረተው ከክርስቶስ ልደት በፊት 2000 ዓመት ገደማ እንደሆነ ዘገባው አመላክቷል። የስልጣኔ ከፍታ ላይ የደረሰው ደግሞ ከክርስቶስ ልደት በኋላ ከ400 እስከ 900 ዓመተ ምህረት ባለው ጊዜ ውስጥ በአብዛኛው በአሁኗ ሜክሲኮና ጓቲማላ ውስጥ እንደነበረ ጥናቶች ይጠቁማሉ። በስልጣኔው ከፍታ ዘመን ቤተ መቅደሶች፣ የድንጋይ ጥርብ መንገዶች እንዲሁም ፒራሚዶችና የተለያዩ ሐውልቶች የተገነቡ ሲሆን የማያ ስልጣኔም በሂሳብና በስነ ፈለግ የዘመነ እንደነበር ተመላክቷል። ዘገባው የኢቢሲ ነው። አድማጭ ተመልካቾቻችን ዕለታዊ መረጃዎቻችን አሁንም ወደ እናንተ መድረሳቸው እንደቀጠሉ ነው። አንድ አስገራሚ መረጃ ነው ወደ እናንተ ላድረስ። እጅ ያልሰጠው ከአንገቱ በታች መንቀሳቀስ የማይችለውን ግለሰብ ይመለከታል። ተዋጊው ሰው በመባል የሚታወቀው ኪጂ ኪያንግ በጸጥታ በጥንካሬና በደግነት የሚኖር አካል ጉዳተኛ ነው። ኪጂ ኪያንግ በአልጋ መሰል ዊልቸር ላይ ሆኖም አንድም ቀን የድካም ወይም ያለመቻል መንፈስ በፍጹም ፈጥሮበት አያውቅም። የሰው ዳክዬዎችን በመመገብና አካባቢውን በመንከባከብ የሚታወቅም ብርቱ ሰው ነው። ታዲያ በዕለት ተዕለት ተግባራት ውስጥ መሳተፉ፣ እንስሳትን መንከባከቡና አካባቢውን ማስዋቡ የአካል ውስንነት አንድ ሰው ራሱን ህይወት እንዳይመራ እንደማይከለክለው ማሳያ ተደርጎ ተቆጥሯል። በፍቅር የሚመግባቸው ዳክዬዎች ገና ሲጠራቸው ልክ እንደ ቤተሰብ ወደ እርሱ እየሮጡ በመሄድ ንጹህ ፍቅር የሚያሳዩበት መንገድ መመልከት በራሱ ልብን ይነካል ተብሏል። ትስስራቸው መከባበርና ጠንካራ አብሮነትን የሚያንጸባርቅም ነው። የዚህ ሰው መንፈስ ሁሌም ጥርጣሬን ጸጥ የሚያደርግ በተረጋጋ ቁርጠኝነት ውስጥ የሚኖር የማይቆምና የማይበገር ነው። ታዲያ ኪጂ ኪያንግ አንድም ነገር ለምስጋና አያደርገውም። እርሱ የሚያከናውነው ሁሉ ነገር የሚያደርገው ለህይወቱና ለቤቱ አስፈላጊ በመሆኑ እንደሆነ ያምናል። የሚሰራውን ስራ እያለም ዝም ብሎ መቀመጥ ፈቃደኛ አይደለም። ኪጂ ኪያንግ በደስታ ብቻ ሳይሆን በህመሙ፣ በድካሙ፣ በዕለት ተዕለት የቤቱ ስራዎች ውስጥ ፈገግ ይላል። ምክንያቱም ይህ ቤቱ ህይወቱና ታሪኩ ነው ይላል መረጃው። ዕለታዊ መረጃዎቻችን ይህንን ይመስሉ ነበር። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ።